ይሄንን ድጋሚ እናደርጋለን። አላደርግም ነበር ማደርገው አይሚና ብሩኬ ባይዘዌ ከዚህ በኋላ እዩ ድጋሚ ዲኤንኤ ምርመራ ታደርጋለች ማለት ማሰብ ዘበት ነው። አታደርገውም። ምክንያቱም እሷ አንዴ ስራዋን ሰርታለች። ለዚህ ነው እስካሁን ደረቷን ነፍታ የብሩኬ ልጅ ነው እያለች የምታወራው። ስለዚህ ከዚህ በኋላ ድጋሚ ብታደርግ እንደው ሌላ ቦታ ሴራዋ ካሸፈ ማለት ነው። ስለዚህ ያን ስለማትፈልግ ድጋሚ ይቻትለ ግን ደግሞ እኔ ማሰብ የጨርቃዊ ሰዎች ቅድም አይሚ ብለዋለች አይሚና ብሩኬ መሄድ ያለባቸው በህግ መንገድ ነው። በቃ ህግ ይፍረዳቸው ብዬ አስባለሁ። እስቲ በእኔ ሀሳብ የምትስማሙ ሰዎች ካላችሁ ሀሳባችሁን ኮሜንት ላይ ጻፉልኝ። ቤተሰቦቼ ሰላም ወደ የተከበራችሁ መላው የጨረቃ ቤተሰብ እንደምን አላችሁ? ሀሳቤን ከወደዳችሁት እኔን ከወደዳችሁኝ አይሚና ብሩኬ የምትወዱ ከሆነ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ የባካችሁን ቤተሰቦቼ። እንግዲህ ጉዳዩን እናውቋለን ሁላችንም ተረብሸናል ይህን ሳምንት። እኔ ባይዘዌ ትናንትና በብሩኬ በጣም ስፈርድ ነበር፣ ግን ብሩኬ ራሱ አሳዘረኝ። በቃ አለ ያለበት ሁኔታ ምን ነው ያን ቀን ያኔ በቃ እዩን ባላገኘኋት የሚልበት ጊዜ እንደሆነ በጣም እርግጠኛ ነኝ። ምክንያቱም ያን ነገር ተጠቅመም ነው በቃ እዚህ ሁላ ደረጃ ሁሉ ነገር የደረሰው እና አሁን ላይ እኔ ማሰቡ ምንድን ነው እዩ ድጋሚ ዲኤንኤ ምርመራ ታደርጋለች ብሎ ማሰብ ዘበት ነው፣ አይሆንም። ግን በህግ መንገድ ቢሄዱ ግን እርግጠኛ ነኝ ቤተሰቦቼ ይሄ ጉዳይ አንድ ሳምንት አይፈጅም እና የሚፈረደው ለማን ነው? ለብሩኬ ነው የሚሆነው ቤተሰቦቼ። እና ደግሞ ዛሬ በጣም ደስ ካለ ነገር ምንድን ነው ብሩኬ አይሚን ምን ያክል ዲፌንድ በቃ ሲከራከራት ከዚህ በኋላ እሷ ጋር ሰው ልከሽ አይሚን ቢናገራት ምናምን ብሎ ብሩኬ በቃ ሲዝት ምናምን በቃ በጣም ሲያስፈራራት ሲናገራት ደስ አለ። ምክንያቱም በቃ ለሚስቱ ጠበቃ ነው። በቃ ምንም ቢሆን አይሚና ብሩኬ አንድ ናቸው፣ ሁሌም አይለያዩም ቤተሰቦቼ። እውነት እኔ ማንም ፈራጅ አላደረገኝም፣ በማንም አልፈርድም። ግን ደግሞ እኔ ግን አልወዳትም ቤተሰቦቼ። በቃ ለማየት ራሱ እውነቴን ነው በእሷ ቪዲዮ ሲመጡ በቃ እዩ ካለችበት እንዴት እንደሚያስጠላ ቪዲዮ ራሱ። እስቲ በእኔ ሀሳብ የምትሰሙ ሰዎች ካላችሁ እኔ የምትወዱ ሰዎች ካላችሁ ኮሜንት ላይ አለን ያቡዬ እንዳነክ እንዴት ነው እያላችሁ ጻፉልኝ ማለት ነው። እስቲ አብረን ደግሞ ቪዲዮን እያየን አንዳንድ ሀሳብ እንሰጥበታለን ማለት ነው። ቪዲዮን እስከ መጨረሻ አይታችሁ ሀሳባችሁን ኮሜንት የሚሰጡኝ በጣም ደስ ይለኛል። አንድ ነገር እስግቢና በቃ ልክ ነው። አዎ ይሄ በዘዌ ቆራጥ እርምጃ የወሰድኩ ዛሬ እውነቴን ነው። በቃ ከዚህ በኋላ አይኑ አጠገብ ብትደርስ በቃ እውነት በዘዌ እኔ አልሐቅም። እኔ ቤተሰቦቼ በጣም እውነት አይሚ ጋር ባለፈው እንደዛ አይሚ ስታለቅስ ምን ያክል ውስጥ እንደተሰማኝ ነው የማውቀው። እና አሁን ላይ ብሩኬም ያለበት ሁኔታ ልክ አይደለም። በቃ አላለ ከራሱ ጋር አይደለም ከራሳቸው ጋር አይደሉም። እና ያ ነገር በጣም በቃ እኔ ውስጤን እየበለ ነው ማለት አላለ ምን ነው በቃ ያን ቀን ባይመጣ እዛ ቡታጀራ እና እዩን ባያገኘት ኖሮ እያልኩ ያሰብኩ ነበር። እናንተም ልክ ናችሁ፣ ሀብቴም ልክ ነው። የተሳሳት ነው እኛ ነን። እናመሰግናለን። ባይዛዌ አይሚና ብሩኬ ጥፋታቸው ማለት ጥፋትም አይደለም፣ ግን በቃ ስራቸውን እነሱ ያላስተዋሉትን ነገር እኚህ ጨረቃ ቤተሰቦች አስተውለን መንገራችን አብን መናገሩ በቃ ደስ ይላል። በቃ ባይዛዌ ይሄ ነው እኮ የኛ አንድነት። እኚህ ጨረቃ ቤተሰቦች የእናንተ ኮሜንት የእናንተ መጽሐፍ ምን ያክል ጥቅም እንዳለው ያያችሁ አይደለ? የእናንተን ሀሳብ አይተው ነው አይሚን ብሩኬም አብም ይሄ ጉዳይ ድጋሚ መርመር በቃ ምክንያቱም ታስቀሎች አለች ያኔ ብሩኬ እጁን ከደም ከተወሰደ በኋላ ከወጣ በኋላ ያን ብለን ስላወራን እኔም ስላወራው እናንተ ሞር ስላወራችሁ ሀሳባቸውን ቀይረዋል። ስህተት እንደተሳሳቱ አውቀዋል ማለት ነው። አሁን እሺ ምትል ይመስልሻል? እሺ ካለች እሺ ነው። እሺ ካላለች ወይ በራሳችን መንገድ እንሄዳለን፣ ካልሆነ ህጋዊ በሆነ መንገድ መሄድ ነው። እሰይ አይናችን ዛሬ ወደኔ ያሰመታለች። በቃ እሺ አትልም፣ በተአምር እሺ አትልም፣ መቼም ቢሆን እሺ አትልም። ግን በህጋዊ መንገድ ከሄዳችሁ ግን አንድን ሰው ያለ አባት ያልሆነውን ልጅ አንተና አባት ተብሎ አንድ አባት ሲወነጀል ህጉም አይፈቅድም። ምክንያቱም የዚህ ልጅ አባት ብሩኬ እንዳልሆነ እናውቃለን። ስለዚህ ህጉም ቢሆን ለብሩኬ ፈርዶ ብሩኬ በፈለገበት ዲኤንኤን እንዲያስመረመር ይፈቅድለታል። ስለዚህ በህግ መንገድ ብትሄዱ ግን እኛም እፎይ ነን፣ እናንተም እፎይ ስላላችሁ ያ የናፈቃችሁን ያ ፍቅራችሁን ቪዲዮ ናፍቆኛል። እውነት ያ ፍቅራቸው ቪዲዮ ናፈቀኝ። ቤተሰቦች እውነት አልናፈቃችሁም? እስቲ የጨርቃ ቤተሰብ አልናፈቃችሁም? የሚና ብሩኬ ሳቃቸው፣ ፕራንካቸው፣ ፍቅራቸው አልናፈቃችሁም? የጨርቃ ቤተሰቦች ይሁን እኮ አንተ መተው አታገኛት ኑሮ እኮ እንደዚህ አይፈጠርም ነበር። በእውነት እላችኋለሁ ዛሬ ቀን እያሰብኩት ነበር። ይህን ጊዜ እኮ ብሩኬ እዩን ያኔ መጥቶ ባያገኛት ኖሮ እኮ በቃ የሁላ ነገር አይፈጠርም። የሁላ ነገር ሰበብ አድርጋ ከእሱ ጋር ለመሆን አትሞክርም ነበር። የእሱ ልጅ ነው አይባልም ነበር እያልኩ ነበርና አይሚም ይህን ያሰባስበዋለችና በጣም ገርሞኝ የሆነ ቪዲዮ ላይ ሳየው እና ደግሞ ቤተሰቦች ሳልነግራችሁ አዲስ አበባ ላይ በጣም አለ የተባለ ሆስፒታል የነው ገርጂ ሆስፒታል ኮሪያ ውስጥ ይባላልና ኮሪያ ሆስፒታል ይባላል። ለሚና ለብሩኬ ይሄን ቪዲዮ አድርሱላቸው። ኮሪያ ሆስፒታል በጣም አሪፍና ኢንተርናሽናል ነው። በምንም ተአምር በሚሊዮን ብክፍሏቸው
ውጤቱ አይቀየርም። ኢንተርናሽናል ቤተሰቦቼ ስለዚህ ለሚና ለብሩኬ ቪዲዮ ሼር ኮፒ ሊንክ ያደርጋችሁ አድርሱላቸው። አዲስ አበባ መጥተው ኮብሪያ ሆስፒታል ቢመረመር የልጅ በጣም ደስ ይለኛል። በቃ የዲኤንኤ ውጤቱ እዛ ቢመረመር በጣም ደስ ይለኛል ብዬ አስባለሁ። እናንተ ምን ታስባላችሁ? አጋጣሚውን ነው የተጠቀመችበት እኮ ምንም እኮ አልተፈጠረም እኮ አጋጣሚው ለሷ አጋጣሚውን ነው በቃ አሪፍ ሆነላት። ገባ እናቃለን ብሩኬ እውነት እናቃለን ምንም እንደማይፈጠር አንተ እንዴ ባይዘዌ ከሚስት ከሚጋ ያላረከውን ነገር ካይሚ ምን አተኑ ሌላ ሴት ጋር የምትሄደውና ምንም እንደማታረግና ምንም እንደይዛቅ እንዳልተፈጠረ እናቃለን። ግን እሷ በቃ ያንተና ያሚን ህይወት መበጥበጥ ስለምፈልግ ነው። በቃ ይሄን እንረዳለን በሁላችንም አትጨነቅ። እውነት ባይዘዌ ዛሬ ምን አየው ሰላችሁ ቤተሰቦቼ የብሩክ ፊት ላይ መጨነቅ መረበሽ አለና ቀልክ አይደለም። እውነቴን ነው። ታንተና መለካ ወዶ አይደለም። እውነት ብሩክ ይቅርታ አድርግልኝ። ታንተና እኔ ተናርጄበት ነበር። በቃ ለምን እንደዚህ የሚሆነው ስል ነበር። ግን በቃ ወደክ አይደለም ያለበት ሁኔታ ልክ አይደለም። በቃ ተረብሿል ውስጡ። እውነቴን ነው ቤተሰቦችና አይዞ ብሩኬ አይዞ ሻይሚ ይሄን ነገር አልፈ ነው ሁላችንም የጨርቃ ቤተሰቦች አይዟችሁ። ይሄን ጊዜ አልፈ ነው የምናይበት ቀን ይምጣ። እውነቴን ነው። የልጅ አባት ምናምን የምትይብኝ ታይም እኮ አይደለም መጣ ነው የምናቋርጥ ማነች እሷ መታ የልጅ አባት ብላ አፋም እኔ እኮ ግን አረግ ሃይ እዩ ፈሪት ሃይ አረባክሽ ግግም እንዲህ ሰው ልጅ ላይ ግግም ብሎ እኮ ሙጥኝ የሚል ሰው እኮ የለም እኮ። ኧረ አንዳንዴ በቃ እየተፋፈርን በቃ እንዴ አንቺ ከሆነ እኮ የልጅ እናት ነች እኮ። ግን እሷ ስራዋ እንደዛ አይደለም ቤተሰቦቼ። ለውጤቱን ስለማውቀው እናንተ ናችሁ እኮ ለውጤቱ አዲስ እኮ እናንተ ናችሁ ነው ያደረገው። ባይዘወይ አይሄቿ እንደዚህ ሙሉ ኮንፊደንስ ኖሯት የምታወራው ለምንድን ነው? በቃ ውጤቱን አስቀይረዋለች። እውነት ውጤቱን ስላስቀየረችው ሙሉ ለሙሉ ሆና ነው የምታወራው። በቃ በሙሉ ኮንፊደንስ በሙሉ በቃ ጀብድ ነው የምታወራው። በቃ ይሄ ልጅ የብሩኬ ነው እያለች ለሁሉ የምታወራው የሰራችሁ ሴራ ስላለ ነው። እና በቃ እኔ አላቅም። እኔ እውነት ፈጣሪ እንደው ከዚህ ጭንቀት ይገላግለን ሁላችንም። በቃ ይሄ ነገር ይበቃን ይበለን። በቃ እውነት እኔ እና ብሩኬ ማለት ፍቅር ማየት ናፍቆኛል። ፍቅራቸው የሚሰሩት ነገር ናፍቆኛል ቤተሰቦቼ፣ እውነት በጣም ናፍቆኛል። እንዲህ አሁንም እንደዛው ግትር እንዳልከና ስላየው ደስ ብሎኛል። እዚህ ጋር ተናድጃለሁ። እዚህ ጋር ቤተሰቦቼ በጣም ተናድጃለሁ። በቃ እንደዚህ ስትነካው እኔ አጠገቧ ብኖር ማረጋትን አውቀዋለሁ። እውነት ወስጄ እኔ አላቅም። እኔ ሴት ልጅ ደግሞ አትመታም። ግን እሷ እኔ ሴት ነች ብዬም እኔ ልቀበል አልችልም ቤተሰቦቼ። እውነት እላችኋለሁ ማለት በቃ እኔ አላለ እኔ አይሚና ብሩኬ ማልም ላይ የሚገባ ሰው ለምን የራሴ ወንድም ወይ ደግሞ የራሴ እህት አትሆንም? አልወድም። በቃ አይሚና ብሩኬ ላይ ፍቅር ነው የሚያምርባቸው። እኛ የጨርቃዊ ሰዎች ፍቅር ነን እንዴ እንደ ስማችን። እኔንም የሚደብረን ነገር አታድርጊ። ሲጋር ምንም አግባብ አይደለም እየሆንሽ ያለሽ ነገር እና ሲቀጥል ደግሞ ችግር የለሽ። ኦም ብላ እኮ ነው የምታደርገው። ኦም ብላ አቅራበት። አሁን የልጅ አባት እንደዚህ የምትነካካው ምናምን በቃ ኦም ብላ አይሚን ለማናደድ ባይዛው በቃ በዚህ ማውቆች አላችሁ እኮ ምን ያክል የእነሱን ፍቅር እንደማትፈልግ ምን ያክል የእነሱን ፍቅር መረበሽ እንደምፈልግ ባይት ብችሉት በቃ በዚህ ነው። በቃ የአይሚ ፊት ሲለዋወጥ አይሚ ስታለቅስ ደስ ይላታል። ግን ደግሞ ከዚህ በኋላ አይሚ አታለቅስልሽም። አይሚያችን ሁሌው ጠንካራ ወደፊት ሁላችን የጨርቃዊ ሰዎች ከአንቺ ጎና ከብሩኬ ጎነን እንዳፈሪ የማንም ቃል አይሰብርሽም። ምንም ቦታ ተብላችኋል። ስንት ነገር ትብለሻል። ስንት ነገር ብሩኬ ተብሏል። እዚህ ቦታ ስትደርሱ ብዙ ነገር ደርሶባችኋል። አሁንም ቢሆን እቺ ማትረባ መታ ምንም አለች ብለሽ እንዳትረበሺ እንዳታዝኚ ደስታሽን ከፊትሽ ላይ ማጣት አንፈልግም። ሊደብርሽ ይችላል። እሱ የሚያስደብረው ምክንያት ምንድን ነው? እሷ እንደሚደብረው አካባቢሽ ለምን ታደርጊያለሽ? ኦም ብላ በቃ አንተና አይሚድ ፍቅር ስትሆኑ ማየት አስፈልግም። በቃ እኔ በዘዊ ምን አይነት ሰው እንደሆነች ስፒሶች ግን ሰው ነች። እስቲ የፈለጋችሁትን ቃላት ተናገሯት እስቲ ኮሜንት ላይ ቤተሰቦቼ። ሰው ነች። ከገረገር የላት ካካሄዱ አኳይዳ እግሯ እንደዚህ እኮ ነው። እግሯ እንደዚህ ኦክቶበስ የሚባለው እንትን ታቆጣላችሁ አሳ እሱን ነው መስሎ እግሯ እንደዚህ። እውነት ቤተሰቦቼ ምን እንደምመስል እኮ ሰው እንኳን መስልም። እኔ እንዴት ዲኒውን ድጋሚ እንድናደርግ ነው ፈልገው ስለዚህ አይመለከተኝ። መጀመሪያም ስጠይቀኝ ነገር ያለው አይቢና እዚህ ጋር ወንድ ትሸታለህ። ድሮ ወንድ አትሆኑ ነበር ባይዘው። ይሄን ጉዳይ ማን ነው ድሮ እሱ መፈታት ይችል ነበር። በቃ ዲኤንኤ ምርመራውን እሱ አስገድዶ ከሱ ጋር ብታደርግ ነውና እንግዲህ የልጁ አባት ነኝ እያለ ነው። በጣም ተማምናል እሱ የእሱ እንደሆነ ከተረጋገጠ በቃ አለቀ። አሁን ግን እዚህ ጋር ወንድ ምናምን ይሰራራል። አይቢና ኧረ ተው በእናትህ ባይዘው። እኔ እዩ ይሄን ምርመራ እንደማታደርግ ቀድሜ ማወቂዋለሁ። ምክንያቱም እሷ ያሰበችው ነገር አለ። አንድ ያሳክታለች፣ አንድ ብር ከፍላለች እዛ ጋር። ስለዚህ እንዴት ድጋሚ ትመረመራለች? እንዴት እሺ ትላለች? አትልም በተአምር እንዴ። ሰላም የፈለክበት ቦታ እንሂድ አልኩኝ። የፈለክበት ቦታ ይዘኸኝ ሄድክ። ማድረግ የፈለከውን አደረግ። ሶ በቃ ምን እንዳደረግሽ አላውቅም። ስለዚህ በሚገባ በቃ
ያኔ ጥሎ ሲወጣ ስራሽን ሰርተሻል ታውቂያለሽ። ልቦናሽ እኮ እያወቀ ነው እዚህ ጋር የምትከራከሩ። እኔ ግን አንዳንድ ሰው እንዲህ ነው የሚችልበት። ያን ነገር የሰራችውን ነገር እኮ ታውቃለች፣ ያረገችውን ነገር እኮ ታውቃለች። ግን አይኔን ገንባር ያደርገው የሚል ውሸት እኔ አይቼ አላቅም። ቤተሰቦቼ ማለት በእውነት እንደዚህ አይነት ነገር አይቼ አላቅም። በቃ ባይዘው አንዳንዴ በቃ የድሮ ፍቅረኛሽ ነበር ብሩኬ፣ በቃ ከእጅሽ አምልጦሻል ከእጅሽ። እኔ ግን ብሩኬ ራሱ እንዴት ድሮ ከእሷ ጋር ሆንክ እውነት? ወይስ ድሮ ጸባዩን አላወቅም ነበር? አንዳንዴ እኔ አላቅም እንጃ። በቃ እዩ ማመን ያለብሽ ማን ነው? ኢየሩሳሌም ማመን ያለብሽ ምንድን ነው? ብሩኬ አንዴ ከእጅሽ ወጥቷል። ከእጅሽ የወጣ ነገር ደግሞ አንዴ አፍሳችሁ መሬት ላይ ያን ነገር አፍሳችሁ በብርጭቆ ማድረግ ትችላላችሁ? አችሉም። በቃ የፍሰዋ አይታፈስም። በቃ አንዴ ብሩኬ ከአንቺ እጅ አምልጧል። ስለዚህ ከዚህ በኋላ መቼም ቢሆን ወደ አንቺ ሊመለስ አይችልም። ተስፋ ቆረጪ። አረ ወይኔ ድጋሚ እንዲደረግ ነው እየቀለዳችሁ። ወይም ጤነኛ አይደላችሁም ሁላችሁም። ሲጀምር እሷ ነች ጤነኛ ያልሆነችው፣ ግን ደግሞ እነሱ ጤነኛ ያላችሁ ብላ ትናገራለች። አረ ፈጣሪ ግን እንዴት ነው የምታያት? ልጅ ግን እንዲህ ዝም አልካት? እውነቴን ነው እንዲህ ዝም አልካት? ይኸውልሽ ከዚህ በኋላ ሃይሚ ላይ ማስፈራሪያ ሆነ ሰው እንዳትልኪ። አይ ቢና ብትወስዳት ኖሮ እኮ ድሮ መውሰድ ትችል ነበር። ድሮ መውሰድ ትችል ነበር ቢና። አሁን ላይ እና ሃይሚና ብሩኬን ስታይ ወንዳ ወንድ አይሰራራ። እንደ ብሩኬ ወንድ አይደለም። ባይዘው እኔ ልንገራችሁ ቢኒ ወንድ አይደለም። አንጠልጥሏል ግን ወንድ አይደለም። ቤተሰቦች ምክንያቱም እንደ ወንድ ይሰራል ወለዚህ ጋር ምናምን እንጂ በቃ ድሮ ነበር እኮ እሷን አንጠልጥለ ሆስፒታል ወስደ ማስመርመር ነበር። ወንድ ብትኖር እስካሁን 3 ወር ነው 2 ወር ነው ያው ልጁ። እንደዛ ድረስ ምን ጠብቃለህ? አሁን እዚህ ጋር እንደ ወንድ ምን ይሰራል? እንግዲህ ቤተሰቦቼ የዛሬ ቪዲዮ ይመስላል። እኔ በጣም ደስ ያለኝ ልክ ልኳን የነገራት ብሩኬ ሃይሚ አጣየው እና ደስ በጣም ልክ ልኳን ነግሯታል። ሁለት ደግሞ በጣም ያዝደምኩት ደግሞ ድጋሚ ምርመራ አላረግም ማለቷ ተናድጃለሁ። ግን እኔ አስቤዋለሁ። ምክንያቱም የሰራቸው ሴራ ስላለ ያ ሴራን እንዴት አንዴ ብር ከፍላለች እዛ ጋር። ስለዚህ ድጋሚ ምርመራ ታደርጋለች ብዬ አላስብም። እኔም እንደማታደርገው አውቅ ነበር። ግን ደግሞ በህግ መንገድ ግን መሄድ አለባቸው። ሃይሚና ብሩኬ ህግ ይዛችሁ በህግ መንገድ ሄዳችሁ እሷ መጠየቅ አለባቸው ብዬ አስባለሁ። የእናንተን ሀሳብ አስተያየት ደግሞ የጨረቃ ቤተሰቦች ኮሜንት ላይ ማየት እፈልጋለሁ። የሁላችሁንም ኮሜንት ገብቼ እመልሳለሁ ማለት ነው። ቤተሰቦቼ አመሰግናለሁ። መልካም ምሽት ይሁንላችሁ። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። 20 ሺህ መግባት አለብን። በዚህ ወር 20 ሺህ መግባት አለብን ቤተሰቦቼ። 20 ሺህ ንድፈ ነው እንጂ እንዴ ቆመናል። ቤተሰቦቼ እወዳችኋለሁ።